እንዴት ነህ? ሰላም እንዴት ነህ? ሰላም ነው አለን ይመስገን። እንግዲህ ዛሬ ስቱዲዮ ተገኝቻለሁ። እንኳን ደህና መጣሽ። ቴንክ ዩ በጣም ነው የማመሰግነው። ቀደም ብለኸኝ የጀመርክ ይመስለኛል ከመምጣቴ በፊት ወደ ተመልካቾቼ ቀደምነህ ሳትጨርስ ደረስን። በነገራችን ላይ ተመልካቾቻችን እንዴት ናችሁ ብለን እንጀምርና ዛሬ ስዕሎችን በተለየ መንገድ ከሚሰራ ወጣት ጋር ቆይታ ልናደርግ ነው። ስዕላትን በእርሳስ እንዲሁም በቀለማት በብሩሽ ሲሰሩ ነበር የምናውቀው። በተለይ ደግሞ በሀገራችን ለየት ባለ መንገድ እንደዚህ ባልተለመደ መንገድ መስራት የጀመረው ወጣት ዳዊት በተለያዩ ሶሻል ሚዲያዎች ላይ የማህበራዊ ድረገጾች ላይ ህብር አርቲስት በሚል እንደዚህ አይነት አንተ ራስህ ትነግረናል ለምን እንደሆነ ብቻ በተለየ መንገድ ስዕሎችን የሚሰራ ወጣት ነው። በዚህ ብዙዎች ያውቁታል። ዛሬ ከሱ ጋር ትንሽ ቆይታ እናደርጋለን። አብራችሁን ቆዩ። እሺ ወደ አንተ ልመለስ። እስቲ እንተዋወቅ፣ ለተመልካቾች ራስህን አስተዋውቅልኝ። ዳዊት እባላለሁ። ዳዊት መሰለ እባላለሁ። የውድ በርኒንግ አርት ወይም ደግሞ እንጨትን በእሳት ማቃጠል የሚሰሩ ጥበቦችን ምሰራ ባለሙያ ነኝ። እሺ በዚህ ስራ በማቃጠል እሺ በዚህ ስራ ቢያንስ 5 አመት 6 አመት ገደማ ቆይቻለሁ። አብዛኛው ጊዜ ይሄን እንደምሰራው ይሄን በማቃጠል የሚሰሩ ስዕሎችን ለምሳሌ ሰዎች ኦርደር እያደረጉ ፎቶዎችን ለጓደኞቻቸው ለቤተሰቦቻቸው የሚሰጡ በስጦታ መልክ ለሚሰጡ ስራዎች እኔን ኦርደር ያደርጉኛል፣ ሰርቼ አቀርባለሁ። በጣም ደስ ይላል። እንጨትን በማቃጠል ማለት ነው። ይሄ እንጨት ነው፣ እሱን በማቃጠል ነው የምትሰራው? እንጨት ነበር የምሰራው። ይሄም ያው የእንጨት ታይፕ ነው፣ ኦክ ይባላል። በፊት ግን የምጠቀመው ሶሊድ ውድ ነበር። ሶሊድ ውድ እንግዲህ አይገኝም አሁን ላይ ፒውር የሆነ ለስዕል የሚሆናል ብቻ ስላለኝ ወደ ኦክ ዞር ያለው ያው እንደዚህ ፍሬም አድርጌ በተለያየ ሳይዝ የሚፈለገውን ስራ ሁሉ ሰራለሁ፣ ኦርደር ያደርጉኛል። ስለዚህ ስራ የሰማሁት በሚያስፈራ ነገር እየሰራ ነው። አዎ ይሄ ቶርች ይባላል፣ ብሎ ቶርች ነው። እሺ ያው ያቃጠልን ነው። ማቃጠል ስለሆነ ተጠንቅቄ ነው የምሰራው እንጂ ያስፈራል። ትንሽ ራቅ ያለ ሲሊንደር ነው የምትጠቀመው? ሲሊንደር ነው። አንዳንዴ እንደዚህ አይነት ሁኔታዎች ላይ አደጋ ምናምን ሊያጋጥም ይችላል። እሱ ነገር አያስፈራም? ጥንቃቄ ያስፈልጋል። ያው ተጠንቅቄ ነው እንጂ የመፈጠር ቻንስ አለው። ግን ያለ ጥንቃቄ አይሰራም እንደዚህ አይነት ነገር ነው። አሁን ይሄ ስራ ምን ያህል ፐርሰንት ሄዷል? 4% ምናምን ሄዷል። ኧረ እባክህ 5%። በጣም ብዙ ጊዜ ፈጃላ ታዲያ። ይገርማል። መሳልም አለ ማቃጠልም አለ።
ቢቃጠል ብለህ ሳትፈራ ሙሉ በሙሉ ስዕሉ ቢቃጠልስ ምናምን? አይ ተጠንቅቄ ቴክኒክ ወስጃለሁ። አይደለም ፕራክቲስ አድርጌበታለሁ። የመቃጠል ቻንስ የለውም። ፎከሴንም በደንብ እዚሁ አድርጌ ነው የምሰራው። ለዛ ነው ብዙ ዲስክራይብ ቀና ብለህም አታየኝም እኔ። እሺ አንተ ስራህን ቀጥል። እንግዲህ ዳዊት 4 ወይ 5% ያህል ነው ከመቶ እንግዲህ ይሄ ስዕል ሙሉ በሙሉ ወደ ምንፈልገው አይነት ስዕል እስኪሆን የሚቀረው ብሎኛል። 4 ወይ 5% ማለት ወደ 95% ያህል ይቀራል ማለት ነው። እንግዲህ መጨረሻውን አብረን የምናየው ይሆናል። አሁንም አብራችሁን ቆዩ። በጣም ነው የሚያምረው። እዚህ ጋር ደረሰን። የመጨረሻው ይሄ ነው ማለት ነው። የመጨረሻው ስቴጅ ነው። አዎ ብዙ ከጠበኩት በላይ እንደውም የእንጨት ማቃጠሉን ብቻ ሳይሆን ሌሎች ነገሮችም ጨምረባቸው ነው የሰራው። እስቲ ንገረኝ ስለነሱ። በመሀል አቋርጬክ እንዳልገባ ብዬ ዝም ብዬ እያየሁክ ነበር። ውድ በርኒንግ ቱል አለ፣ የራሱ መስሪያ የማቃጠያ መሳሪያ አለ። እሱን ተጠቅሜያለሁ። መጀመሪያ ላይ ያየ ነው ማለት ነው። መጀመሪያ ላይ ያያችሁት። ቀጥሎ ብሎ ቶርች የሚባል አለ፣ በሲሊንደር የተጠቀምኩት ማለት ነው። ውስጥ ላይ ያለውን ቶን ለመስራት የተጠቀምኩት። ሶስተኛው ቀለም ነው። ቀለም ብሩሽም ተጠቅሜያለሁ፣ እንትንም ተጠቅሜያለሁ። ኤርብረሽም ይባላል። በንፋስ ነው ቀለም ይረጫል። በሱ አማካኝነት ተጠቅሜ ሰርቻለሁ። ይሄን እንግዲህ ይሄን ይመስላል እስካሁን ያለው። በጣም ይገርማል። በእጅሽ መንካት ትችያለሽ እያልከኝ ነበርና ምንም እጄ ላይ ያመጣውም ለውጥ የለም። ብዙ ጊዜ አሁን የተቃጠለ እንጨት ስናገኝ እንደ ከሰል ነገር እጃችን ላይ ጥቁረት ይፈጥራል። እዚህ ጋር ምንም ነገር አላገኘሁም። በቃ ይሄ የዚህ መሳሪያ ጥቅሙ እንጨትን ዲኮር ለማድረግ ነው። ፕላስ ከሱ ጋር ደግሞ ሲቃጠል ለዚህ ፐርፐዝ የተሰራ ስለሆነ ለዚሁ ዓላማ የተሰራ ስለሆነ እጅ ላይ ቀርም ማለት ነው። እንግዲህ የተለያዩ ነገሮች ፕላስ ደግሞ የሚቃጠለው የዚህ ውጤት ለረጅም ጊዜ እንዲቆይ ያደርገዋል። እንጨቱ ላይ ህይወት አድ ያደርግለታል ማለት ይጨምርለታል። ረዘም ላልተወሰነ ጊዜ እንዲቆይ ያደርገዋል። ኤንቢሲ ኢትዮጵያ እንደዚህ በአማረ ስፍራ እያየናት ነው። እስቲ ንገረኝ፣ የስዕል ሀሳብ ምንድን ነው? አንደኛ እዚሁ ያሉ እጽዋቱም የወፏም ዝርያ ቢራቢሮዋም እዚሁ ሀገር ላይ ያሉ ነገሮች ናቸው። አንድ መጽሐፍ ላይ የኪስ መጽሐፍ አለች፣ ከበደ ታደሰ የሚባል ያዘጋጀው
አዲስ አበባ የተፈጥሮ ሳይንስ ፋኩልቲ ውስጥ ነው ሄጄ የገዛሁት። እዛ ሙዚየም ውስጥ እንዲህ ተፈጥሮ ጋር የተያያዙ ነገሮችን ጥናት ስለማድረግ እዛ የተገኘ ሀሳብ ነው። እቺ ምንድናት? ወፍ ናት። የአረንጓዴ የአበባ ማር መጣጭ ትባላለች፣ ወይም ሃሚንበርድ የምትባለው ነው። እሷን ተጠቅሜያለሁ። ያው በመካከለኛው ስምጥ ሸለቆ ውስጥ የምትገኝ የወፍ ዝርያ ናት። ቢራቢሯ ቢጫ ወርቅ ትባላለች። አብዛኛው አትክልት ያለበት ቦታ ያላቸው ራሱ እዛው መጽሐፍ ላይ የተገኘ ነው። እዚሁ ያለች የቢራቢሮ ዝርያ ናት። አብዛኛው ቦታ ላይ ያለች ኢትዮጵያ ውስጥ። አበባውም ተክሉም ያው ሾኩን ለመስራት ጊዜ እንትን አላለኝም እንጂ ቀጋ የሚባል ተክል ነው። ከ1900 እስከ 3300 ሜትር ከባህር ጠለል በላይ የሆኑ ስፍራዎች ላይ የሚበቅል ተክል ነው። አበቦች አሉት። የዛን አበባ ማር ትቀስማለች። ያው ከዓመት እስከ ዓመት ያብባል። ኤንቢሲያችን እንደዚህ ስለገለጽክልን በጣም ነው የምናመሰግነው። በደንብ አስበህበት ተጨንቀህ ተዘጋጅተህ እንደጠበከኝ ነው የታዘብኩት። እኔም እንግዲህ በዛ መጠን ነው ሳስብ የነበረው። ያሉንም ነገሮች ሃርመኒውንም ለመግለጽ ከኢትዮጵያ ጋር በተያያዘ ይሄን አበርክቻለሁ ለኤንቢሲ። በጣም እናመሰግናለን። ቀደም ሲል ስራህን እንደጀመርክ እንደመጣሁኝ የነገርከኝ 5 ዓመት አካባቢ እንደሆነ ነው ይሄን ስራ ከጀመርክ። 5 ዓመት በላይ ሆነኛል። ያው ውድ በርኒንግ አርትን ብቻ በመስራት ሞስት አብዛኛውን ጊዜ በሱ ነው የፈጀሁት። ሌላ የኤር ብረሹን ጥናት ለማድረግ ደግሞ የተወሰነ ጊዜ ባለኝ ጊዜ ውስጥ እሱን ተጠቅሜያለሁ። ግን 5 ዓመት ፈጅቶብኛል የውድ በርኒንግ ብቻ ለማጥናት። ምን ያህል ስራዎችን ሰራህ በግምት እስካሁን በእነዚህ ዓመታት? በፎቶዎች ነው አብዛኛውን ጊዜ እነዚህ ስራዎች የምሰራው። ፎቶዎች ሰዎች ኦርደር ያደርጉኛል፣ ለጊፍት ለስጦታ ለመስጠት ይጠይቁኛል። እኔ አዘጋጅላችኋለሁ። ከ5 እስከ 800 የሚገመት ስራ ሰርቻለሁ። በጣም ብዙ ነው። በብዛት የአንተን ስራዎች ሰዎች እንድትሰራላቸው ሲፈልጉ አያለሁና ተመራጭነቱ በምን አይነት ነው? ከሌሎች እቃዎች ከሌሎች ስራዎች የኔ ምንድነው? አንደኛ በእጅ የሚሰራ የስዕል ጥበብ ነው። በእጅ የሚሰራ የስዕል ጥበብ ስለሆነ ሰዎች ይመርጡታል። ሁለተኛ ደግሞ ይቆያል፣ በቃጠሎ ነው ይቆያል። የራሱ የሆነ ቴክስቸር አለው። እንጨት ላይ ሲቃጠል የራሱ የሆነ የመሻከር በዛ ላይ ደግሞ ለረጅም ጊዜ እንዲቆይ ያደርገዋል እንጨቱን። ፕላስ ደግሞ ይቆያል። ሰዎች ይሄን ይመርጣሉ። ለስጦታም ፎቶም ስለምሰራ አብዛኛውን ጊዜ ይሄን ተመራጭ ያደርጋል። ግን ይሄ ስዕል ይሄ የውድ በርኒንግ አርት ወይም የጥበቡ አይነት ከፎቶ ባለፈ ለአርት መሆን ይችላል። ለምሳሌ ኢትዮጵያ ውስጥ ብዙ ሎጆች አሉ። ብዙ እንግዲህ ወጣ ስንል የስምጥ ሸለቆ ውስጥም ያሉ ሎጆች፣ በሰሜንም በደቡብም ያሉ ሎጆች የተሰሩ ሎጆች የዚህን የስዕል ጥበብ ተጠቅመው ለምሳሌ እንስሳቶችንም ሌላ ድርሰታ የሆኑ ነገሮችንም አርት የሚፈልጉ ከሆነ ለዛም ይሆናል። ከእንጨት ጋር የተያያዘ ስለሆነ አብዛኞቹ ካቢኖች ምናምን ስለሆኑ የሚሰሩት ሎጆች ውስጥ ያሉት እነዛም ለነዛም መሆን ይችላል። እንግዲህ ካሰቡበት ኮንታክት ቢያደርጉኝም ይሄን ስራ በደንብ ማስተዋወቅ ይችላል፣ በደንብ ስለሚቆይም ማለት ነው። እስቲ ስለምታደርጋቸው ጥንቃቄዎች ንገረኝ። በአንዳንድ መጥቼ ልረብሽህ እያልኩኝ ራሱ የቀረሁባቸው አሉ። ለምሳሌ ኤር ብረሽ ነው ያልከኝ፣ ቀለሙን የሰራህበት ምናምንና እሳትም ደግሞ ብሎ እያደረክ ያየሁት አለና የምታደርጋቸው ጥንቃቄዎች ምን ያህል ናቸው? እሺ አሁን ሴፍቲ ጋር ስንመጣ ሁሉም የምጠቀምባቸው መሳሪያዎች ሴፍቲ ይፈልጋሉ፣ ጥንቃቄ ይፈልጋሉ። አንድ ለምሳሌ የውድ በርኒንግ እንትኑ የፔኑ ይግላል እስከ 450 ዲግሪ ሴንቲግሬድ ድረስ ከፍ ያለ ግለት አለው፣ እሳት አለው። ያ ደግሞ ለኔም አደገኛ ነው። ስለዚህ ጓንት እጠቀማለሁ። ብሎተሮቹ ስጠቀም ደግሞ ያው ጋዝ ሊክ ሊያደርግ ይችላል፣ እሳት አደጋ ሊያመጣ ይችላል። እሱንም በጥንቃቄ ነው የምሰራው። ከመስራቴ በፊት አስቀድሜ ያሉኝን መሳሪያዎች ሴፍ ናቸው አይደሉም የሚለውን ነገር በደንብ ትኩረት ወስጄ እንትን አደርጋለሁ። ከዛ ባለፈ ይሄ ቅድመ ምንም አይነት አደጋ ቢከሰት ማለት ነው። ግን ድንገት አደጋ ቢከሰት ግን ሴፍቲ በደንብ ስለሚያስፈልግ በአቅራቢያዬ የምጠቀምባቸው ሜዲካል መሳሪያዎችም አሉ። እንዳይሻቸው ማስክ አለኝ፣ ግላስ አለኝ፣
ጓንት አረጋለሁ። እነዚህ አብዛኛው ለጥንቃቄ እንዲሆኑ ያዘጋጇቸው ናቸው። በጣም ደስ ይላል። ኤር ብረሹም በንፋስ መስሪያውም ብናኝ አለው። ያው በመጠቀምበት ሰዓት ቀለም ሲተፋ ቀለም እዚህም ያርፋል። ከዚህ ውጪ ደግሞ ያለው ወደ ውጭ ወጣል። ያው ከዚህ ለዛ ማስክ ተጠቀማል። አይተሽን ከሆነ ለዛ ነው እናንተንም ራቅ እንዳላችሁ እዛው ብዙ ሰዓት ይፈጃል። በነገራችን ላይ ተመልካቾችም እንድታውቁት ያህል እዚህ ምሳ በልተን ወደ 7 ሰዓት ተኩል 8 ሰዓት አካባቢ ነበር የደረስነው ጀምረህን ያገኘንህ። እንደዛም ሆኖ ግን አሁን መሽቷል። ኦሬዲ ወደ 2 ሰዓት አካባቢ አልፏልና ይሄንንም እንደውም እኮ በመፈልገው ልክ አልሰራሁትም እያልክ ነበር። ያው ካለችው ጊዜ መጣበብ አንፃር ነው እንጂ ከዚህ የበለጠ ኢሜጅ ይወጣል። እንግዲህ አብዛኞቹ ፎቶ ላይ ስለሆኑ ነው። እዚህም የተሰሩ ስራዎችም አብዛኛውን ጊዜ ሰዎች ስለሚወስዱት ነው እንጂ ጊዜ ከተሰጠ በደንብ ከዛም የበለጠ ኢሜጅ ማውጣት ይቻላል። ግን ይሄ ያው እናንተም ካላችሁ የቀጠሮ ጊዜ አንፃር ነው እቺን አዘጋጅቼ ለማቅረብ የወሰንኩት። እሺ ምንድነው ከባዱ ነገር? ምናልባት የጥሬ ዕቃ ከማግኘትም ሊሆን ይችላል። በጣም የከበደህ ነገር ምንድነው? እዚህ ሀገር አብዛኞቹ እቃዎች የሉ። ለምሳሌ ሲሊንደሩን የምጠቀመው ከሱ ውጪ ያሉ ማቴሪያሎች አሉ። እዚህ ለሰዎች ለማምጣትም ይቸገራሉ። የኤር ብረሹን መሳሪያው በንፋስ መቀባትም እሷም በየጊዜው የምትበላሽ ወዲያው የሚበላሽ ነገር ነው። እሱም ችግር አለ። ውድ በርነሩም ያው በየጊዜው እንትን ይላል ያልቅ። በቤት ኪራይ ነው እንግዲህ አርት ውስጥ ያለው። ስለዚህ አብዛኛውን ጊዜ በዚህ ያብቃቀው ስለሆነ ያለው ትንሽም ቢሆን ገዛ የሚያደርግልኝ ሰው ቢኖር ከዚህ የበለጠ ነገር መስራት ይችላል። እንግዲህ ወደፊት ከዚህም በላይ ብዙ ነገሮችን አይቻለሁ። ምናልባት አንተ አሁን ልታወጣቸው ያልፈለካቸው ብዙ ስራ መስራት የምትፈልግባቸው ሌሎች ነገሮች እንዳሉ ላውደሪ የሚሆኑ አይተሻልም። አብዛኞቹ ወደ 5-6 የሚሆኑ ስራዎች ላውደሪ የሚሆኑ ኦሬዲ እስካሁን እየሰራቸው ያሉ ፕሮግረስ ላይ ስለሆኑ ያው ስለማይታይ ነው እንጂ ብዙ ዝግጅቶች አሉ ወደፊት ላይ። ያው ለሱም ማቴሪያልም ስለሚጎልኝ በዛ ነው ረጅም ጊዜ እየወሰደብኝ ያለው እንጂ የቀደም ኦኬ ጥሩ፣ በጣም ደስ ይላል። ከዚህም በላይ ደግሞ እነዚህ ያልተለመዱ ነገሮችን እያበዛ ወደፊትም እንደምንገናኝ ተስፋ አደርጋለሁ። በጣም ነው ማመሰግነው ለስጦታችንም ጭምር ኤንቢሲን ወክዬ በጣም ነው ማመሰግነው። ተመልካቾቻችን ከዳዊት ጋር የነበረን ቆይታ ይሄንን ይመስል ነበረ። ብዙ ሰዓት ቢፈጅብንም ውጤቱ ያማረ ስለሆነ በጣም ደስተኞች ነን። እናንተም እንደወደዳችሁ ተስፋ እናደርጋለን። መልካም ቆይታ ከቀሪ የኤንቢሲ ኢትዮጵያ ፕሮግራሞቻችን